ሙጅተባ ካሚኒ ድምጻቸው ተሰምቷል። ኢራን የፋርስ ባህረ ሰላጤ ቀንን እያከበረች ነው። ታላቋ ኢራን የተመሰረተችበት ከበርካታ ሀገሮች ቀድማ ነቅታ የነጻነት ድሏን ያወጀችበት የፋርስ ባህረ ሰላጤ ቀን በኢራናውያን የተስፋ በዓል ሆኖ እየተከበረ ነው። ነገር ግን ሙጅተባ ካሚኒ ያስተላለፉት መልእክት በጣም ጠንካራና አሜሪካንን እጅግ የሚያስቆጣ እንደሚሆን ጥርጥር የለውም። የነዳጅ ቀውስ አሳሳቢ ደረጃ ላይ እየደረሰ ነው። ኢራንም ለቀጣዩ ጦርነት እየተዘጋጀች ነው። በዝርዝር እንመለከተዋለን። የቅዳሜ ገበያ ዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ አውሮፓውያኑ ብቅ እንዳሉና መሰልጠን እንደጀመሩ ግዛት ወደ ማስፋፋት ነው የተጓዙት። በ15ኛው፣ በ16ኛው፣ በ17ኛው ክፍለ ዘመን በርካታ የአውሮፓ መርከቦች ዓለምን እያሰሱ የተለያዩ ግዛቶችን እየያዙ ቅኝ ግዛት የማድረግ አባዜ ላይ ነበሩ። የወቅቱ ሀያላን ከነበሩት ሀገራት መካከል አንዷ ፖርቹጋል የቅኝት ጉዞዋን ወደ ምስራቁ ዓለም በብዛት አድርጋለች። ከዛ ውስጥ ደግሞ አንዱ የፋርስ ባህረ ሰላጤ የአረቡ ዓለም የኢራን ምድር ነበረ። ወደዛ ቀኑ። ወደዛ ቀንተው የቅኝ ግዛት መሬታቸውን አገኙ። የፖርቹጋል መርከበኛ፣ አገር አሳሽ፣ ወታደር፣ አዝማች ጀነራል የነበረው አፎንሶ ደ አልቡቄርቄ ወደ ፋርስ ባህረ ሰላጤ በ1507 ነው ያቀናው። አካባቢውን ያዘ። ፖርቹጋል ለ115 ዓመታት አካባቢውን በቅኝ ግዛትነት ያዘች። የፋርስ ባህረ ሰላጤን አስከበረች። ቦታውንም የራሷ አድርጋ ነገሰችበት። 100 ዓመታት የተሻገረ የግፍ አገዛዝ፣ 100 ዓመታት የተሻገረ ጭቆናና ባርነት፣ አንድ ክፍለ ዘመን የተሻገረ እልህና ቁጭት ኢራናውያንን ለነጻነት አነሳሳቸው። ኢራናውያን ከዓለም ቀድመው ከሌሎች ድሃ ሀገራት ነቅተው የአውሮፓን ቅኝ ገዢ ድባቅ መቱ፣ አባረሩ። ከኢራን ባህረ ሰላጤ ተሰናበቱ። በወቅቱ ፋርስ እንደ አዲስ ተመሰረተች። ዘመቻውን የመሩት የኢራናውያንን ደም የተበቀሉት የወቅቱ ንጉሥ ደግሞ ሻህ አባስ አንደኛ ናቸው። እኚህ ሻህ ኢራንን ነጻ ወጡ። የእሳቸው ጀነራሎችና ወታደሮች በዱር በገደል ለኢራን ተፋለሙ። በተለይም ኢማም ቁሉ ካህን የተባሉት የታወቁ ስመጥር ወታደር ሆርሙዝ ደሴትን መያዛቸውን አበሰሩ። ከዛ በኋላ ኢራን ነጻ ወጣች። የፋርስ ስልጣኔ አበበ፣ ዳግም ተነሳ። ከዛም አንስቶ ኢራን ነጻነቷን እንዳረጋገጠች ቀጠለች። በእርግጥ በወቅቱ ታላቋ ብሪታንያ ኢራናውያንን በከፍተኛ ደረጃ አግዛለች። በተለይም የጦር መርከቦች የሰጠችው ብሪታንያ በመሆኗ ያንን ውለታዋን ኢራናውያኑ በወቅቱ አልዘነጉም። የፖርቹጋል ጦር ከያዛቸው የባህር ዳርቻ ከተሞችና መንደሮች ተጠራርጎ ወጣ። ወደቦቹን ሙሉ በሙሉ አጣ። ከፋርስ ባህረ ሰላጤ ተባሮም ሆርሙዝን ተሻግሮ ወደሚሄድበት ፈረጠጠ። ኢራናውያን የመነሻችን ጅማሮ የሚሉት ዕለት የፋርስ ባህረ ሰላጤ ቀን አፕሪል 30 1622 ላይ ተበሰረ። የኢራን ሉዓላዊነት ምልክትም ተደርጎ ይታያል። ይህ በዓል ኢራናውያን በደማቁ የሚያከብሩት በርካታ ትዕይንቶችን የሚታደሙበትና ዕለቱን የሚዘክሩት ሆኖ ክፍለ ዘመናትን ተሻገረ። በመሃል ግን ለበርካታ ጊዜ ደብዝዞ ነበር። በተለይም እስላማዊ አብዮቱ በ1979 ከተደረገ በኋላ በዓሉ ደብዝዞ የቆየ ቢሆንም ዳግም በ2005 ዓ.ም ላይ የኢራን የባህል አብዮት ምክር ቤት ውሳኔ አስተላለፈ። የፋርስ ባህረ ሰላጤ ቀን አፕሪል 30 ሁሌም በየዓመቱ በከፍተኛ ማኅበራዊና ወታደራዊ በዓል በድምቀት እንዲከበር ወሰነ። ውሳኔውን ተከትሎ በዓሉም በድምቀት መከበር ጀመረ። በነገራችን ላይ ኢራን የፋርስ ባህረ ሰላጤ ቀንን በ2005 ዳግም ያወጀችበት አንድ ምክንያት ነበረ። በአካባቢው በርካታ ሀገራት ያንን ባህር ይዋሰኑ እንጂ የፋርስ ባህረ ሰላጤ ተብሎ መጠራቱና የኢራን ታሪካዊና ታላቅ ስልጣኔን የሚዘክር መሆኑ አንዳንዶቹ አልወደዱትም ነበር። እናም በ2005 አካባቢ የፋርስ ባህረ ሰላጤን የአረብ ባህረ ሰላጤ ብሎ የመሰየም አዝማሚያ እየተስፋፋ ነበር። በእርግጥ አንዳንዶች አሁንም አካባቢውን የፋርስ ባህረ ሰላጤ፣ የአረብ ባህረ ሰላጤ፣ አረቢያን ፔንሱላ፣ ፐርሺያን ገልፍ እያሉ ስሙን እያቀያየሩ ሊጠሩት ይሞክራሉ። እናም የኢራን መንግስት ይህንን ሁኔታ በመገንዘብ ታሪክን
ስልጣኔንና ሀያልነታችንን እውነታውን ለትውልድ ማስተላለፍ አለብን በሚል የፋርስ ባህረ ሰላጤ ቀን እንዲወሰንና አካባቢውም የፋርስ ባህረ ሰላጤ ተብሎ እንዲጠራ ከፍተኛ ጥረት አደረጉ። ክብረ በዓሉም የፋርስ ባህረ ሰላጤንና ሆርሙዝን በከፍተኛ ደረጃ የሚዘክር ሆኖ መከበር ጀመረ። የፋርስ ባህረ ሰላጤ ቀን በጣም ትልቅ በዓል አድርገው ኢራናውያኑ ያከብሩታል። ኢራናውያኑ በወደብ ከተሞቻቸው በዋና ዋና ከተሞቻቸው ከፍ አድርገው የሀገራቸውን ባንዲራ የፋርስ ባህረ ሰላጤ ቀን ኤፕሪል 30 ሁሌ ሲከበር ይሰቅላሉ። በሆርሙዝ ደሴት ደግሞ ትልቅ ክብረ በዓል ይደረጋል። ፖርቹጋሎቹ ሆርሙዝን ተሻግረው የፈረጠጡበት ዕለት ነው በሚል በሆርሙዝ ትልቅ ወታደራዊ ትዕይንቶች እንደዚሁም ህዝባዊ በዓሎች ይከናወናሉ። በእርግጥ አሁን በዛ ድምቀት እየተከበረ አይደለም። ኢራናውያን ባለፉት 2 ወራት በደረሰባቸው ወታደራዊ ዘመቻ ሐዘን ላይ ናቸው። የኢራን መንግስት ደግሞ ትልልቅ ክብረ በዓላትን ከጥቃት ለመከለል ሲል በስፋት እያከናወነ አይደለም። ነገር ግን አንድ ጉዳይ በዚህ በዓል በስፋት ተነስቷል። የሞጅተባ ካሚኒ 4ኛው መልእክት ወጥቷል። ሞጅተባ ካሚኒ ከተደበቁበት አሊያም ደግሞ በህመም ላይ ካሉ ከተኙበት አልጋ ላይ 4ኛው መልእክታቸው ቀርቦ በኢራን ሚዲያዎች ተሰራጭቷል። በዓለም መገናኛ ብዙሃንም ይህ መልእክታቸው ተስተጋብቷል። ሞጅተባ ካሚኒ የኤፕሪል 30ውን ፖርቹጋል ከሆርሙዝ የተባረረችበትን ቀን የፋርስ ባህረ ሰላጤ ቀንን አስመልክተው ዛሬም ኢራን አልተበገረችም፣ የአረብ አካባቢና የፋርስ ወንድማማቾች እጣ ፈንታችን የጋራ ነው የሚል መልእክት ነው ያስተላለፉት። ሞጅተባ ካሚኒ ሀገራቸው አለመሸነፏን አለመንበርከኳን አጽንኦት የሰጡበት መልእክት ነው ያስተላለፉት። የውጭ ኃይልን ያኔም አባረናል፣ አሁንም አንገት አስደፍተናል አሜሪካን ብለው ሞጅተባ ካሚኒ ድል አድራጊነታቸውን ዳግም ገልጸዋል። አሜሪካ የአካባቢው ስጋት ናት፣ ጠላት ናት፣ ሰይጣን ናት ብለው የተናገሩት ሞጅተባ ካሚኒ አሜሪካ እንኳን የባህረ ሰላጤው ሀገራትን ይቅርና የራሷን የጦር ሰፈሮች እንኳን መከላከል መጠበቅ እንደማትችል በ2 ወሩ ጦርነት አሳይተናል ብለው ተናግረዋል። እናም የገልፉ ሀገራት አብሮነታችን በጣም ሰፊ የተጋመድን ህዝቦች ስለሆነን እጣ ፈንታችን የጋራ ነው፣ አሜሪካን ከአካባቢው ማባረር ማሰናበት አለብን ብለዋል። ምናልባት አሜሪካና እስራኤል በባህረ ሰላጤው አካባቢ በፋርስ ባህረ ሰላጤ መቆየትና መኖር ከፈለጉ በባህር ላይ የተንቀሳቀሱ በምድራችን ላይ እንደልባቸው እየተመላለሱ ሳይሆን ከውቅያኖሱ በታች ደፍቀናቸው መሆን አለበት ብለዋል ሞጅተባ ካሚኒ። አዲስ የሆርሙዝ አስተዳደር ሊኖር ይገባል ሲሉም ሞጅተባ ካሚኒ በመልእክታቸው አስታውቋል። አዲሱ የሆርሙዝ አስተዳደር የአካባቢውን ሰላም፣ የአካባቢውን የኢኮኖሚ በረከት የሚያበለጽግና የሚያጎላ ሆኖ እንድንሰራ አደራ ላለው ብለው ለአካባቢው ሀገራት መልእክታቸውን አስተላልፈዋል። ተስፋችን ያለ አሜሪካ ነው፣ አሜሪካ ከአካባቢያችን ከወጣች አካባቢያችን የሰላምና የእድገት ይሆናል ሲሉ ሞጅተባ ካሚኒ ለኢራናውያን፣ ለባህረ ሰላጤው አካባቢ ሀገራት እንደዚሁም ጠላቶቻችን ላሏቸው አሜሪካና እስራኤል መልእክታቸውን አስተላልፈዋል። የሞጅተባ ካሚኒ መልእክት የተነበበ እንጂ በአካል በቪዲዮ የቀረቡበት ወይንም በድምጽ የተቀዳ አይደለም። የሞጅተባ ካሚኒ ቁመና፣ እጣ ፈንታ፣ ሁኔታ፣ የኢራን ፖለቲካ ምን እንደሚመስል ግልጽ ያላደረገ መግለጫ ሆኖም ታይቷል። ኢራን ትደራደራለች ወይ ለሚለውም ጉዳይ ተጨማሪ አጠራጣሪ ጥያቄም አምጥቷል። ኢራን የሚሳኤልም የኒኩሌሮችንም እጣ ፈንታዋን ራሷ ተወስናለች ብለዋል ሞጅተባ ካሚኒ በመልእክታቸው። አሜሪካውያኑ ለቀጣይ ጦርነት እየተዘጋጁ ነው ይባላል። ኢራናውያኑም ዳግም አይበገሬነታቸውንና አልሸነፍ ባይነት ጀግንነታቸውን ለማሳየት ዝግጅታቸውን ቀጥለዋል። የፋርስ ባህረ ሰላጤ ቀን በዚህ መልኩ ነው እየተከበረ የቆየው። በነገራችን ላይ ይሄ በዓል በዋናነት የታሪክና የድል አድራጊነት በዓልነቱ በተጨማሪ በአሁኑ ወቅት የጂኦፖለቲካል መልክ የያዘ በዓል ሆኗል። ተፈጥሮ ከለገሰቻቸው የዓለም ለየት ያሉ እጅግ በጣም ጠባብ መተላለፊያዎች መካከል አንዱ የሆነው የሆርሙዝ ጉዳይ ዓለምን እያወዛገበ ቀጥሏል። የጂኦፖለቲካ ትንቅንቁም አሁንም እንደቀጠለ ነው። ኢራንና አሜሪካም አሁን ቀጣይ ዕጣ ፈንታቸው ጦርነት ይመስላል። ሁለቱም በበቂ መጠን ለሰላም እጅ አልሰጡም፣ ለሰላም ቦታ አልሰጡም። ከ40 ቀን እጅግ አሰቃቂ ጦርነት በኋላ እረፍት ላይ ያሉት ሁለቱ ሀገራት ዳግም ጦርነት እንዳይቀሰቅሱ አሁንም ዓለም እንደሰጋ ቀጥሏል። የቅዳሜ ገበያ ዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችንን ለመከታተል የደወል ምልክቱን ይጫኑ።
ቅዳሜ ገበያ